አንተ ነህ ከኔ ስትጣላ ቤት የምትለቀው? እህቴ እኮ አልሽኝ ልጅሽ እንዳልኩኝ አድርገሽ እንዴ። ቆይ የወለደኝን ቤተሰብ መፈለጌ ያን ያህል ክፋት አለው እንዴ? ልትነግረኝ ይገባ ነበር። እንዳይከፋሽ ብዬ ነው ያልነገርኩሽ። ምንም የተካበደ ነገር የለም። ምን ያደርግልሻል? አረ ምንም ለጨዋታ ያህል ነው። እንድትሄጂ ስላልፈለግኩ ነው። ላስቀረሽ ብዬ ነው። ከሷ ወዘር የለኝ። አንቺን የምትመስለው እናትሽን ሰላም በይልኝ። በጣም ታዝባጥሽ መሰለኝ። ሮማን አነሳለኝ። ሮማን እድል በመጨረሻም የእናቷን ማለትም የአባዬ ሚስት ፎቶ ለሮማን አሳይታታለች። ታዲያ ሮማን እስከዛሬ ድረስ የማሚ ልጅ ልትሆን ትችላለች የሚል ጥርጣሬ ነበራት። ዛሬ ላይ ግን ባየችው ፎቶ ለእህቷ ሞታለች ያለቻት ልጅ መሆኗን አረጋግጣለች። ይህንንም ስታይ ነበር ራሷን ስታ የወደቀችው። እስቲ ማሚ ልጇ በህይወት እንዳለች ማወቅ አለባት የምትሉ ይህን ቪዲዮ አንዴ ላይክ እያደረጋችሁ ታዲያ በቀጣይነት ምን ሊፈጠር ይችላል የሚለውን ነገር ስናይ እዛ ጋር እነ ማሚ ሲመጡ ሌላ ነገር ሊያስቡ ይችላሉ። ምክንያቱም ደግሞ ከደቂቃዎች በፊት እድልና ሜላት ተጣልተው ነበር። ታዲያ እድል ሜላትን አንቃት እንግዲህ ሜላት ደግሞ ራሷን እንደሳተች ስታስመስል ነበር። እነማሚም በዚህ ተግባሯ በጣም ተናደውባት ነበረ። ስለዚህ በአሁኑም ሲመጡ እንግዲህ ሮማንን እንዳነቀቻት ሊያስቡም ይችላሉ ማለት ነው። ሮማንም እንግዲህ ስትነቃ እድል መጥፎ ሰው እንደሆነች ለማስመሰል እሷ አንቃኝ ነው ብላ ልትናገርም ትችላለች። ከዚህ በኋላ ሮማን ለእድል በጣም ከዚህ በፊት ከነበረችው በላይ ክፉ እንደምትሆንባት እርግጠኛ መሆን እንችላለን ማለት ነው። ምክንያቱም አሁን ላይ እድል በጣም ትልቅ ችግር ውስጥ ልትከታት ትችላለች። ስለዚህ እድል ላይ የተቻላትን ነገር ሁሉ ታደርጋለች። አሁን ላይ እንደውም ከሌሎቹ ይልቅ እንደውም ከልጇ በላይ እድል ላይ ትኩረት የምታደርግ ነው የሚመስለን ማለት ነው። ምክንያቱም እዛ ጋር ለእህቷ ሞታለች የሚለውን ነገር የነገረቻት ሮማን ነች። ይሄ ነገር ደግሞ ሚስጥሩ ታውቆ እድል የማሚ ልጅ መሆኗ ታውቆ ሮማን ደግሞ እድል እንደሞተች እያስመሰለች ከሆነ እዛ ጋር ከባድ ችግር ይጠብቃታል ማለት ነው። እና ደግሞ ይሄ ነገር ለእድል በጣም መጥፎ ነገር ነው ማለት ነው። ምክንያቱም ሮማን እዛ ጋር እድል የማሚ ልጅ መሆኗን ማወቋ ይበልጥ ሁለቱ እንዳይገናኙ ብዙ ተንኮሎችንና ሴራዎችን እንድታሰብ ያደርጋታል ማለት ነው። አሁን እንግዲህ እድል ከነማሚ ቤት ለቃ እየወጣች ነው ማለት ነው። እዛ ጋር እንደው የሆነ ነገር ተፈጥሮ እንኳን እድል ተመለሽ የሚለው ሐሳብ ቀርቦላት ማሚም ይቅር ብትላት ራሱ ሮማን ከነማሚ ጋር መኖር ጀምራለችና እዛ ጋር ለእድል በጣም ከባድና ፈተና ነው የሚሆንባት ማለት ነው። ከሮማን ጋር እዛ ቤት ውስጥ አንድ ላይ መኖር ከዚህ በኋላ እንደውም ከበፊቱ በአሁኑ ከባድ ነው የሚሆንባት። ምክንያቱም ሮማን አሁን ላይ እድል የማሚ ልጅ መሆኗን ስላረጋገጠች ይሄ እውነታ ከወጣ ደግሞ እሷ ከባድ ችግር ውስጥ ስለምትገባ ምናልባትም አይታወቅም እድል ላይ ከባባድ ተንኮሎችን ልታስብ ትችላለች ማለት ነው። ታዲያ እድል ትወጣለች ወይ የሚለውን ነገር ስናነሳ እዛ ጋር ሮማን ስለወደቀች ማሚ መምጣቷ የማይቀር ነው ማለት ነው። ማሚ እንግዲህ ቢኒ እንደተናገረው ከሆነ ለጊዜው ብትናደር ነው እንጂ ነገሮችን ወዲያው እንደምትረሳ ተናግሮ ነበረ። ስለዚህም እንግዲህ እዛ ጋር ማሚ ስትመጣ ሮማንን ካረጋጓትና እንድትነቃ ካደረጓት በኋላም እንግዲህ እድል እንድትመለስም ልትነግራት ትችላለች ማለት ነው። እዚሁ ቆይ ልትላትም ትችላለች። ላደረገችውም ነገር እንግዲህ ላጠፋችውም ጥፋት ይቅር ብዬሻለሁ የሚለውን ነገርም ልታነሳ ትችላለች። ያው ነገር ግን እድል እዛ ቤት ውስጥ ያላት ነገር አብቅቶለታል። ምክንያቱም በጣም መሯታል ማለት ነው። እዛ ቤት ውስጥ መቆየት አትፈልግም። በተለይ ደግሞ ሜላትን ችላ ደግሞ እዛ ቤት ውስጥ መቆየት በጣም አቅቷታል ማለት ነው። ሜላት ከልክ በላይ እየተፈታተነቻት ነው ያለችው ማለት ነው። ክፍሏ ድረስ እየሄደች እሷን የሆነ ነገር ለማድረግ ትሞክራለች።
እድል ደግሞ መልሳ እሷን ለማጥቃት ስትሞክር ደግሞ ለነማሚ እየተናገረች እሷ ላይ ጉዳት እያደረሰችባት እንደሆነች የተናገረች እድልን እንደ መጥፎ ሰው ለማሳየት እንግዲህ እየሞከረች ነው። እድል ደግሞ በዚህ ነገር በጣም ከፍቷታል እና እዛ ቤት ውስጥም እንግዲህ ለቢኒም ነግረዋለች መቆየት እንደማትፈልግና በውጭ መገናኘት እንችላለን የሚለውን ነገር አንስታለት ነበረ። እንግዲህ አይታወቅም፣ ምናልባትም ማሚ እዛ ጋር አሳምናት ይቅርታ አድርጌልሻለሁ ምንም ችግር የለውም ብላ ልትመልሳትም ትችላለች ማለት ነው። ማሚ እንግዲህ ከዚህ በፊትም በጣም ወዳት ነበረ፣ ምክንያቱም ደግሞ ልጇን ስለምትመስል ነው። ታዲያ እሷን ባየቻት ቁጥር ልጇን ስለምትመስላት ደስ ይላታል ማለት ነው። ይህንንም ነገር ደግሞ ማጣት ስለማትፈልግ እንድትመለስ መፈለጓ የማይቀር ነው ማለት ነው። ሌላው ደግሞ ስለ ቢኒና ስለ እድል ነው ማለት ነው። አሁን ላይ እንግዲህ ቢኒ ወላጆቹን መፈለጉን እንግዲህ እንደሚቀጥል ለእድል ሲነግራት በጣም ተደስታ ነበር። ይሄም አንድ ትልቅ ደስታ ነው ማለት ነው። ምክንያቱም በሱ ወላጆች መገኘት ምክንያት የእድልን ቤተሰቦች እንዲገኙ እንግዲህ ምክንያት ሊሆን ይችላል ማለት ነው። ስለዚህ አሁን ላይ ይሄ ነገር መሆኑ ምናልባት እድል ከማሚ ጋር ሊያገናኛት የሚችለውን ነገር ሊፈጥርላት ይችላል ማለት ነው። እዛ ቤት ውስጥ ብትወጣ እንኳን ሁለቱ በውጭ እየተገናኙ ፍለጋቸውን እንደሚቀጥሉ እንግዲህ ተነጋግረዋል ማለት ነው። ለቢኒም እንግዲህ ሮማን የሱ እናት እንደሆነች እንዲደርስበት ማድረጓ ይሄም ትልቅ ነገር ነው ማለት ነው። ምክንያቱም በራሱ መንገድ ማወቁ እድልን ከዛ ጋር ከተጠያቂነትም ያወጣታል። በራሱ መንገድ ማወቁ ደግሞ ለሱም ትልቅ ጥሩ ነገር ነው ማለት ነው። እያወቅሽ ለምን ደበቅሽ የሚለው ነገር እንግዲህ ሊያነሳባት ስለሚችል ከዛ ነገር እንድትሸሽ ያደርጋታል እድልን። ሌላኛው ደግሞ እሷ ሮማን እንግዲህ ይሄ ነገር ከተገለጠባትና የቢኒ እናት እንደሆነች ከታወቀ እንግዲህ ምናልባትም እንግዲህ በእድልም እናትና ቤተሰቦች እንግዲህ በአጠቃላይ ልትጠረጠርም ትችላለች ማለት ነው። ስለዚህ ምናልባትም የእድልንም ቤተሰቦች ታውቂያለሽ በሚል እንግዲህ ሊያፋጥጧት ይችላሉ ማለት ነው። ሌላኛው ችግራቸው ደግሞ ሜላት ነች። ያው አሁን ላይ እንግዲህ የሰማችውን ነገር ቢኒ ወላጆቹን ሲያፈላልግ እንደነበረ የነበረውን ነገር ራሱ ሰምታ ለማሚ የነገረቻት ሜላት ነች ማለት ነው። ስለዚህ አሁንም እንግዲህ እነ እድል እንኳን በድብቅ ቢገናኙ ከቢኒ ጋር ምናልባት ሜላትም ተደብቃ የሚያደርጉትን ነገር እየተከታተለች የሚሄዱበትን ሁሉ እያየች ምናልባትም እንግዲህ ለሁለቱ እንግዲህ ቤተሰቦቻቸውን እንዳያገኙ መንገድ ልትዘጋም ትችላለች ማለት ነው። በእርግጥ አሁን ላይ ሜላት ከቤተሰቦቻቸውን ከማየት ጋር የሚገናኝ ችግር የለባትም ማለት ነው። አሁን ላይ ሜላት በእድል እየተናደደች ያለችው ከቢኒ ጋር ባላቸው ግንኙነት ማለት ነው። አሁን ላይ ሜላት ቢኒን ትወደዋለች። ስለዚህ እንግዲህ ቢኒን የራሷ ለማድረግ ስትል ከእድል ጋር ለማለያየት ፈልጋለች ማለት ነው። እድልን ወደዛ አድርጋ ቢኒን ከእሷን እንዲወዳት ለማድረግ ነበረ እሷ አላማ። ግን ቢኒ እንደተናገረው ከሆነ ከወንድምነት በዘለለ ሌላ ግንኙነት እንደሌላቸው ነው እንግዲህ እሱ የሚያስበው ማለት ነው። ግን ደግሞ አሁን ላይ ሜላትና ሮማን አንድ ላይ ሆነው ነው ተንኮል የሚሰሩት ማለት ነው። ስለዚህ እዚህ ጋር ሜላት ተከታትላ የሆነ ነገር ከደረሰችባቸው ቀጥታ ለሮማን መናገሯ ስለማይቀር ሮማን ጋር ደረሰ ማለት ደግሞ ይሄ ነገሩ እንዳሰቡት አይሳካላቸውም፣ ይበለሻሽባቸዋል ማለት ነው። ስለዚህ አሁን ከሮማን ብቻ ሳይሆን መጠንቀቅ ያለባቸው ከሜላትም መጠንቀቅ አለባቸው ማለት ነው። ሜላት ጋር የሆነ ሚስጥር ተሰማ ማለት ሮማንን መስማቱ አይቀርም። ሮማን ደግሞ ይሄን ሰምታ ዝም ብላ ቁጭ አትልም ማለት ነው። ሁለቱ ይሄ ነገር እንዳያደርጉ ማስቆሟ አይቀርም ማለት ነው። ቀጥታ ሄዳ ይሄን ነገር ማቆም አለባችሁ ብላ ባትነግራቸው እንኳን የሆነ ሴራ የሆነ ተንኮል አድርጋ ያንን ነገር እንዳይሳካላቸው ማድረጓ አይቀርም ማለት ነው። እንግዲህ ሮማን በቀጣይነት አሁን ላይ የአባዬ ሚስት እንግዲህ የእድል የድሮ አሳዳጊ መሆኗን ስለደረሰችበት እንግዲህ የአባዬ ሚስትንም እንግዲህ ለማግኘት ልትሄድም ትችላለች ማለት ነው። ምን እያደረጉ ነው የሚለውን ነገር፣ ቤተሰቦቿን እየፈለጉ ነው የሚለውን ነገር በድብቅም ልትከታተል ትችላለች ማለት ነው። ይሄ ነገር ደግሞ በጣም አደጋ ነው ማለት ነው። ምክንያቱም አሁን ላይ የአባዬ ሚስትና አባዬ እንግዲህ ገጠር ድረስ ሄደው እነዛን ሽማግሌ ሚስጥር ለማወቅ እንግዲህ ሄደው ነበረ።
ስለዚህ እንግዲህ ሮማን ከዚህ በኋላ እነሱን መከታተሏ የማይቀር ነው ማለት ነው። ስለዚህ እነሱም ቢሆኑ እድል ቤተሰቦቿን እንድታገኝ የሚያደርጉትን ፍለጋ እንግዲህ ልታደናቅፋቸው ትችላለች ማለት ነው። በስራቸው ሁሉ እየገባች እንግዲህ ሚስጥሮችን እየሰማች እነሱ መረጃ የማያገኙበትን ነገር እንግዲህ ልታበላሽ ትችላለች።